ከሱ ጋር ነው የሚያሳልፉት፣ የሚውሉት፣ የሚያድሩት፣ የሚያመሹት ማለት ነው። አሁንማ ቆዩ። አብረው ነው የሚውሉት፣ ጭራሽ አብረው ነው የሚውሉት። አዎ እቤትም አብረው። ሰላም እንዴት ናችሁ? ዛሬ ደግሞ በጣም ይሄ አብርሽ የተባለ እንግዲህ ለምንም ለሩታ ክብር የሌለው ሰውዬ እኔ እያንዳንዱ መረጃ ተከታትዬ ወደ እናንተ ላደርስላችሁ እንግዲህ ነግሬያችሁ ነበረ ትናንትና እና ያለበትን ምን እንደሚሰራ ነው ውሎ ምን እንደነበረ ከዚህ በፊትም ተከታትዬ ለእናንተ ሳደርስ ነበር። ዛሬ ደግሞ ይበልጥ ደግሞ ከማን ጋር እንደሚውል ከማን ጋር እንደሚያድርና ምን እንደሚያደርግ ምን ከምን እንደሚበላ ሁላ እያንዳንዷን ነገር አጣርቼ እናንተ ጋር ደርሻለሁ። ይህ ማለት ደግሞ እውነት እኔ በጣም እየለፈው ነው እየደከምኩ ነው። ምክንያቱም እነዚህ ነገሮች እነዚህ መረጃዎች ለማግኘት ማን ከማን ጋር አሁን ላይ አብርሽ የማንም ስልክ እንደማያነሳ ኢቭን የማርክ ስልክ ጋር ማርክ ጋር ደውዬለት ያው ዛሬ በራሱ ላይፍ መጣ። ያው እንኳን በዚህ አጋጣሚ እንኳን ደስ አለ። ሁለተኛ በማርክ ደውዬለት ማርክ ራሱ ስልኩን እንደማያነሳለት አይደለም ለኔ ይበልጥ ደግሞ ሩታን እንደጎዳትና ሩታ ራሱ ዛሬ ላይ በቃ ትክክለኛ ውሳኔ እንደወሰነች ይህም ደግሞ አሁን ይሄን ውሳኔ ሊወስን የደረሰበት ምክንያት ከማን ጋር እንደሆነ ከማን ጋር ምን እንደሆነ ከማን ምን እንደሚያሳልፍ የሚያደርጉ መረጃዎችን ይዤ መጥቻለሁ እና የአፓርታማውን ጥበቃ የሱን ስልክ ነው ያገኘሁት። ላይክ ምን እንደሚያደርግ ከመኪናው ጋር ምን ሰዓት ወጥቶ ምን እንደሚገባ እና በየትኛው አጋጣሚ ምን እያደረገ እንደሚሆን እንትኑ ጋር እንደውልለትና እንሰማለን ማለት ነው። ላይክ እንደውም አሁን ደውዬለት አላነሳልኝም ነበር። ይኸው አሁን ደውሎልኛል እና የሚለውን እንሰማለን ማለት ነው። ሄሎ ብራዘር። ሄሎ ሰላም ነው አባ፣ እንዴት ነህ? እግዚአብሔር ይመስገን። ስደውልልህ እኮ አታነስም ነበር። ኦኬ እስኪ ቅድም የሆነ ቴሌግራም ላይ የሆነ ፎቶ ግባና ፎቶ ልላክልህ ብዬ የአንድ ሴትና የአንድ ልጆች ፎቶ ልኬልህ ነበረ ታውቃለህ አይደለ? እና ሜቢ ነው እኔ ነኝ። ሰላም ነው አለ እንደ ትንሽ ድምጽህ አይሰማም። ነፋስ ነው። ኦኬ እና እኔ የምልህ እነዛ ልጆች ታውቃቸዋለህ? ቴሌግራም ላይ የላኩልህ? ኦኬ ታውቃቸዋለህ? ኦኬ ሄርሜላ ነው የምትባለው? ማለት እኔ ይሄን ስልክ አጋጣሚ ያወቅኩት እዛ የሆነ ልጅ አፓርታማ ጥበቃ ይጠብቃል። ሜቢ ስለነሱ መረጃ የሚያውቅ እሱ ጥበቃ ስለሆነ አንዳንድ ነገሮችን ሊያውቅ ይችላል። ምን ሰዓት እንደሚገባና ምን ሰዓት እንደሚወጣ እሱ ሊያውቅ ይችላል። ስንጠይቀው ምናምን ብሎኝ ነው ስልክህን የተቀበልኩት። ኦኬ እና ማለት አብርሽ የሚባለው መቼም ካወቅከው ማለት የሚገባው ከማን ጋር ነው? ምን ሰዓት ነው እሱ የሚገባው? እና የሆነች ባለትዳር ነው ወይ የሚለው ነው። ኦኬ መውጣት ነው መግባት ነው መውጣት ነው መግባት ነው ማምሸት ነው። አንዳንዴ ማን መቀሸብካል ማለት ነው። ኦኬ ማለት ያመሻሉ እንዴ? መቼም መኪና ፓርክ ያደርጋሉ አይደለ? አንተ ጋር ጥበቃ ስለሆንክ ኦኬ በጣም ያመሻሉ። ይሄ ማለት በጣም እስከ መስከር ሁላ ደረጃ ይደርሳሉ ማለት ነው። ኦኬ ሰክሮ መተው መኪናውን ሁላ በቃ ጭራሽ በስነ ስርዓት ፓርክ አያደርጉም፣ አይጠብቁም። ዝም ብለህ አስጠጋል ምናምን ብለው ነው የሚሄዱት ማለት ነው። አያልኩ እሱን አይደለም እኔ ነው ጭራሽ አስጠጋውልኛል ነው ማለት። ኦኬ አንዳንዴ ፓስ የሚወጣ ሰው ሁላ እርብሽ። ኦኬ ይሄ ማለት እንደዛ ከሆነ እሷ ምን ያህል ጊዜ ሆናት? በጣም ቆይታለች ማለት ነው። አሁን ያድራሉ፣ ያመሻሉ፣ በዛ ጠጥተውም ክለብ ምናምን ጨፍረው ነው የሚመጡት ማለት ነው። ማቸስ እንግዲህ 8 ሰዓት ተመቶ 9 ሰዓት ተመቶ ብቻዋን ነው የምታድረው ይባላል። 8 ሰዓት እቤት 8 ሰዓት ነው የሚመጣው። አይ በጣም ጋይስ እዚህ ጋር አስቡት 8 ሰዓት ነው የሚመጣው። ኦኬ እና ብራዘር በዚህ አጋጣሚ ማለት ነው
ሌሎችስ ጓደኞቹ ምናምን ነው ወይስ ብቻቸውን ነው የሚመጡት የሚውሉት? ሲያሻቸው ይዘው ይመጣሉ። አንዳንዴ ሲያሻቸው ብቻውን ናቸው የሚውሉት። ደስ እንዳላቸው ናቸው ዝም ብለው። ኦኬ ከሰው ጋር ሲፈልግ ከሰው ጋር ይመጣል፣ ሲፈልግ ደግሞ ብቻ ከልጆቹ ጓደኞቹ ምናምን አሉ ማለት ነው። አዎ ያመጣቸዋል። ይሄ ምንድን ነው የምትለው? ቪዲዮ ምን ይላሉ ይሰራሉ። ኦኬ ቪዲዮ ካሜራ ምናምን ይዘው ይመጣሉ። አዎ ቪዲዮ ካሜራ ምናምን ያመጣሉ። እሷ አንዳንድ እንትኖች ለማድረግ ነው። እና የዚችኛዋ ግን እና ይቺ አንድ ሜቢ እንደው አብርሽን ካወቅከው ሩታ የምትባል ታውቃታለህ ብዬ ተስፋ አደርጋለሁ አይደል? አዎ ነበረች። ሩታ ነበረች ነው? ነበረች ሩታ የምትባለዋ? አዎ እንደዚህ ነች የምትመናከረው ዝም ብላ። ይቺ አሁኗ ዝም ብላ ትመናከራለች። ያቺ ሩታ የምትባለዋ ግን ማለት እሷ ምን መሰለህ ሚስቱ ናት። ምናልባት ካወቃት ታውቃታለህ ብዬ ተስፋ አደርጋለሁ። አውቃታለሁ። ኦኬ ሚስቱ መሆን ያው ማለት አሁን ትንሽ ተለያይተው ለብቻው ነው ያሉት እና ይቺኛዋ ሄርሚላ የምትባለዋ ደግሞ ያው አሁን አንተ እንዳልከው የሚያመሹ ከሆነ የሚመናቀሩ ከሆነ ብቻ አንተም ያው እንደዛ አይነት ነገሮችን ስለነገርከኝ አመሰግናለሁ። እግዚአብሔር ይስጥልኝ። እና በተረፈ ደግሞ እነዚህ እቺ ምን ሰዓትና የት ብትነግረኝ ደስ ይለኛል። ማለት የምታውቅ ከሆነ በአቅራቢያ ነው ወይ የሚውሉት አዋዋላቸው ምሽት የሚያመሹት? አዎ አማት የሚገቡበት ጭፈራ ቤት ምናምን አታውቀዋለህ? እንደው መኪናቸውን ያስነሳሉ፣ ልክ ብለው ይሄዳሉ፣ ይመጣሉ። ኦኬ ሲጨፍሩ እንደዋሉ ብቻ ያስታውቃሉ። እየዘፈኑ ነው የሚገቡት እየሰከሩ በዛ ላይ አሰክረው እየተንዘባዘቡ እዛልሽ ዘለኝ እየተባባሉ እዘለኝ ልዘልህ አካ ምን ቀጡ ድረስ። እሺ ብራዘር አመሰግናለሁ። እውነት ቴንኪው። እደውልልሃለሁ። አመሰግናለሁ። እነሱንም እንግዲህ ከቻልክ እንደው በያስኮዱላ ቆምጠ ብትልልኝ ስራው ነው እንጂ። አይ እንደው እውነት እንደዚህ አይነት ዘልዛሎችን እንደዚህ ስርዓት ማስከበር አለብህ። ለማንኛውም አመሰግናለሁ ወንድሜ። እሺ ጋይስ ሰምታችኋል እንግዲህ ምን እንደሚያደርግ ከእንትና ጋር ማለት ያለው መረጃ እኔም ነግሬያችኋለሁ። ምን እያደረገ እንደሆነ የዚህን ያክል ነው ትዳሩን እየጠላ ያለው፣ የዚህን ያክል ነው ትዳሩን እያበላሸ ያለው። አያችኋት አይደለ? እቺ አሁን ላይ ችግር የለም ኤኒዌይስ በቃ መፍታት ካለብኝ መፈታለሁ ምንም ችግር የለም ስለ የነበረው ለዚህ ነው። አይኑ ትዳሩን ደግሞ አሁን ለምንድን ነው ከሱ ጫና እንዳይወጣበት ነው፣ በቃ እንዳይነቃበት። እቺ ከሄርሚላ ጋር የተባለው ጋር እንዳይነቃበት የተደረገ ሴራ ነው እንዲገባችሁ። እኔ ይህን ስልክ ለማግኘት የሆንኩትን ነው የማውቀው። ኢቭን እውነት እኔ ሰፈር ድረስ ሂጃለሁ እነሱ ጋር እና አጋጣሚ ምንድነው ጥበቃው የሌላ ጥበቃ ነበረና ሌላ የሳይት ሌላ ፎቅ የሚጠብቅ ታውቃቸዋለሁ ስል አይኑ አውቃቸዋለሁ በመልክ ግን ይሄ ነው ሞር የሚያውቃቸው ብሎ ስልኩን የሰጠኝ እሱ ነው። እና እያደረገ ያለው ነገር ልክ ነው ወይ ጋይስ? እዚህ ጋር በቃ ፎከስ ማድረግ ያለባችሁ በትዳሩ ላይ እየወሰለተ በትዳሩ ላይ በጣም አሉ ነው እንዴት እያደረገ ያለው ያቺ ሄርሚላ የምትባል ምን ውስጥ እንደከተተችውና ምን እንዳደረገችው አዶን ነው እግዚአብሔርን ልነግራችሁ አላውቅም። ምንድነው እየሰራ ያለው? ነገስ ምንድነው የሚያደርገው? ነገ ለትዳሩ እንደዚህ ነው ወይ ታማኝ? በቃ ሩታ እኔ ትክክለኛ የወሰነችው ውሳኔ ነው ብዬ ነው የማምነው። በቃ ማለት መፈታት ካለበት ይፈታል። ምክንያቱም እሱ አሸሸ ገደሜ እያለ ለዚህ ትክክለኛ መረጃ ደግሞ እንትኑ አብርሽ እያለች ትናንትና ስትሄድ ስለነበረ ነው፣ ስትከተለው ስለነበረ ነው። ለሱ እንዴት እንደምትሆን እየወደድኩትም ቢሆን ምናምን ትላለች። በቃ ስለምትወዱ ነው ስለምታፈቅረው ነው። እሱም በቃ ከሷ ውጭ በቃ ሰው ያለ አይመስልም። ይችኛዋን ግን እየጎዳት ነው በሳይኮ ታውቃላችሁ አይደለ? የዚህን ያክል ነው። ፕሊስ ባካችሁ ከቻላችሁ ይሄን ነገር ሼር አድርጉላት፣ ላይክ እያደረጋችሁ እውነት አድርሱላት። እኛ ደግሞ ለሩታ አለንላት። በቃ ለሩታ ፋሚሊዎች እኛ አለንልሽ። በቃ ምንም አትጨነቂ፣ ደውዬልሻለሁ፣ እያወራን ነው እና በቃ አብርሽ ጠግቧል። አብርሽ ጭራሽ ከነጠግቧል። የማንንም ስልክ እንደማያነሳ ነው። ለነዚህ አለቅላቂዎች ብቻ ሰምታችኋል። አንዳንዴ ከሄርሚላ ጋር ይወጣል አለ፣ አንዳንዴ ደግሞ ጓደኞቹን ይመዞ ይመጣል አለ። ጭራሽ መጠጥ ይዘው ላይ የገቡ ፋፈሽ ይላሉ። ለሊቱ ሙሉ በቃ ድባቅ ሲመቱት ነው የሚውሉት የሚያድሩት የሚያመሹት ይናው
የዚህን ያክል ውርደት፣ የዚህን ያክል ስግጥና፣ የዚህን ያክል ባለጌነት፣ ሴሰኝነት አብረን ነው እንጃ አላውቅም። አብርሽ ለትዳር ክብር የለህም። ትዳር ክብር ቢኖርህ እንደዛ አይነት ነገሮች ፈጽሞ ኔቨር አታረግም። እግዚአብሔርን አታረግም። እና ይሄ ምንድነው ሴሰኝነትን የሚያስተምረን እኛን በቃ ለትዳር ክብር እንደሌለህና ሩታ ላንተ ብላ ምን እንዳደረገች እንደረሳ ከዛ አመድነት እንዳነሳችህ ከዛ ከድሮ ከነበርክበትን ዝቅ ብለህ እንደነበር አሁን ደግሞ እንደዛ እንደወረድክ ማንም ብቻ እግዚአብሔር ሆነ ያን ረስተሃል። የድሮ ማንነትን ረስተሃል። እና ፈጣሪ ልቦናና ሁሉን ነገር ይመልስህ። እኛ የምንፈልገው አንድ እንድትሆን ነበር። አንተ ጭራሽ አሻፈረኝ ብለሃል። ማን ስለሆንክ ነው ደግሞ አንተ 80 አልቀድም ምናምን ትቀዳለህ። በቃ አለቀ ሐላል። እና ጋይሶች ይሄ ነው ልላችሁ የምፈልገው። በቻላችሁ አቅም ላይክ እያደረጋችሁ አድርሱልኝ። እግዚአብሔርን አድርሱልኝ። እወዳችኋለሁ፣ አከብራችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ እንዲሁም ፍቅራችሁን በላይክ እያደረጋችሁ እኔንም አበረታቱኝ። የተለያየ በቃ አለች የምትባል ነገ ደግሞ ጭራሽ አይሆንም ካለ እኔ እግዚአብሔር ነገ ሩታ ጋደን ፖሊሱን አመልክተን በፖሊስ እናስይዘዋለን። በቃ እሷ ንብረት እኮ አልፈልግም፣ ብቀት ፍቺ ነው የምፈልገው፣ ነፃነት ነው የምፈልገው፣ አይምሮዬ ነፃነት እንዲሆን ነው የምፈልገው ነው ያለች። እና ይሄ ነው። ሰላማችሁ ብዝት ብሎ ተርፍልኝ። ባይ ባይ።